ለምንድነው ተስፋ ሉዝ ያረኩት? አክቹአሊ የሆነ ነገር አለ? ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ወይስ ምንም ምክንያት የለም? ይሄ ያዕቆብ ነው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የተባለለት። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። እሺ በሄርሜኔቲካል ኢንተርፕሪቴሽን ያ የተባለው ለያዕቆብ ነው። ዛሬ ሳነበው ግን ለኔ ነው። የፈለጉትን ያደርጉና ሲያዩት ደህና ናቸው ኦኬ። እና ተጠራቅማ የነሱ ደግሞ ፔይድ ያለች ክፉ ለሚያደርጉ ደግሞ እነሱን ደግሞ መክራቸው፣ አቁም፣ ንስሐ ግቡ። አንድ ገበሬ አለ። ትንሽ ዘር አለችው። ብዙ ገንዘብ እኮ የለውም። እቺ ዘር ግን አለችው። ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል? ግን ይሄድና ይዘራታል። ዘሯን ሜዳ ላይ ነው እኮ የሚበትነው። ምን ተስፋ አድርጎ ነው የሚበትነው? ይበቅላል ብሎ እኮ ነው። ግን ምን እርግጠኛ ያደረገው? ይቺን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው። ያለ ተስፋ ሊዘራ አይችልም ገበሬ። ካልዘራ ደግሞ አይበቅልም፣ አያጭድም። መልካም ሰዎች አሉ ምድር ላይ ብዙ ክፋት ብናይም፣ ግን ብዙ ደግሞ ደግ ሰዎች አሉ። ብዙ መልካም ሰዎች አሉ። በየቦታው ስትሄጂ የሚያጋጥሙሽ በግል ህይወትሽም በሌሎችም ህይወት የምታያቸው መልካም ሰዎች አሉና እኔ ውለታ ምለው ለምሳሌ እናት ውለታ አለ፣ የአባት ውለታ አለ፣ የቤተሰብ ውለታ አለ። ያ ግን ተፈጥሯዊ ነው። እኔ አሁን ለልጆቼ የማደርገው ነገር ውለታ አይደለም፣ የአባትነት ግዴታዬ ነው። ግን ሰዎች ማድረግ ግዴታቸው ሳይሆን ከመስመራቸው ወጥተው የሚያደርጉት መልካምነት አለ። ለምሳሌ እዚህ ኢትዮጵያ ውስጥ ቤታቸው ሰው ያሳርፋሉ። ዘመድ ያልሆነ ሰው ወይም ኢቭን የሩቅ ዘመድ የሆነ ሰው ቤታቸው ያሳርፋሉ፣ ስራ ያስይዛሉ። ንግድ ሲጀምር እንደዚህ ያቋቁሙታል፣ ያግዙታል። ደስታ ሲኖር፣ ሰርግ ሲኖር መተው አጠገብሽ ይቆማሉ፣ ደጋሽ ሆነው ይቆማሉ። ሐዘን በሚኖርበት ጊዜ አጽናኝ ሆነው አጠገብሽ ቁጭ ብሎ ያጽናኑሻል፣ ይደርሱልሻል። ወዳጃቸው ችግር ውስጥ ገብቶ ሲያገኝ ዘለው ገብተው ሄደው ያንን ሰው ከችግር ውስጥ ያወጡታል። ሲታሰር ይጠይቁታል፣ ሲታመም ያስታመሙታል። እንዲህ አይነት ሰዎች አሉ። እነዚህ የሚያደርጓቸው ነገሮች ውለታ ናቸው። ማድረግ የማያስፈልጋቸው ነበር፣ ማድረግ የለባቸውም ነበር፣ ግን ያደርጉታል። በሐዘንሽ ጊዜ መተው ቁጭ አጠገብሽ አይለዩም። በደስታ ጊዜ ሰርግ ሲኖር ዋና ደጋሽ ዋና ሰው ሆነው፣ ችግር ሲገጥምሽ ሮጠው የሚመጡ፣ ብትታሰሪ ሮጠው ይመጣሉ፣ ብትታመሚ መተው የሚያስታመሙሽ እነሱ ናቸው። እንዲህ አይነት ሰዎች አሉ፣ መልካም ሰዎች። የእነዚህ ሰዎች የሚያደርጉት ነገር፣ ለሰው የሚያደርጉት ነገር ውለታ ነው። እነዚህ ባለ ውለታ ናቸው፣ ለሰው ልጅ ውለታ የሚውሉ ናቸው። አሁን ውለታ ሲያረጉ ትመልሽልኛለሽ ብለው አይደለም የሚያረጉት። ያንን አንድ ቀን ያንን ውለታ መልሰሽ ትከፍይኛለሽ ብለው አይደለም የሚያረጉት። ዝም ብለው መልካም ስለሆኑ ነው የሚያረጉት፣ ተፈጥሯቸው ስለሆነ ነው የሚያረጉት። እና ደግነትን ያረጋሉ። በህይወትሽ መልካም የሚያደርጉ ውለታ የሚውሉልሽ ሰዎች አሉ። እነዚህ መልካም ነገር የሚያደርጉ ሰዎች ደሞዛቸውን የሚቀበሉበት ቀን አለ። ይህንን በደንብ ነው መናገር እንፈልገውና ሪዋርድ አለው። መልካም ያደረጉ ሰዎች፣ ውለታ የሚውሉ ሰዎች ምንም ሳይጠብቁ ይመለስልኛል ብለው ያደርጋሉ። ግን ፔይድ ያላቸው ያ የሚመለስበት ሪዋርድ የሚደረግበት ደሞዝ የሚቀበሉበት ቀን አለ። ሆፕ ተስፋ ኤክስፔክቴሽን ነው። መፈለግና መጠበቅ ኤክስፔክት ማድረግ ነው። ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው። አሁን ካለሁበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው። አሁን ያለሁበት ሁኔታ የተመቸ አይደለም፣ ግን ከዚህ ከማይመቸው ሁኔታ ውስጥ
ነገሮች ይለወጣሉ፣ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው። ያዕቆብ የሚባል ሰው አለ ቅዱሱ መጽሐፍ ውስጥ። ያዕቆብ በሁለቱም ሃይማኖቶች ይታወቃል። ያዕቆብ የርብቃ ልጅ ነው እና ርብቃ መንታ ነበር የጸነሰችው። ልጆች ወለደች። አንዱ ያዕቆብ ነው፣ ሌላው ኤሳው ነው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። እና ያዕቆብ ምን ሆነ? መጀመሪያ የተወለደው ኤሳው ስለሆነ ቀድሞ የወጣው በኩር እሱ ነው። ስለዚህ የመጀመሪያ ልጅ የሚያገኘውን በረከት የሚያገኘው ኤሳው ነው። ግን ያዕቆብ ኤሳው ዱር ነው የሚሄደው፣ ያድናል ምናምን፣ እንደዛ ነው የመጣው። ያዕቆብ ደግሞ ከእናቱ ጋር ነው የሚውለው፣ አብሮ እንደው ምግብ ሲሰራ ምንም እዛው ጋር ነው። እና አንድ ቀን ያዕቆብ ምስር ወጥ ሰርቷል እና ታላቅ ወንድሙ መጣ። ከጫካ ሲመጣ ርቦታል። ምግብ ስጠኝ ሲለው ብኩርናህን ሽጥልኝና ከዛ ሰጣለሁ አለው። ምንድነው ብኩርና? ለኔ ውሰደው ወደዛ ናቀ። የእግዚአብሔርን ስጦታ ነው ናቀው። ከባድ ስህተት ነው። ከዛ ብኩርናውን ወሰደ ያዕቆብ። ስለዚህ ተለዋወጡ ማለት ነው። ያዕቆብ እንደ ታላቅ ሆነ። መጨረሻ ላይ ከአባቱ ከይስሐቅ ያዕቆብ ተባረከ። አባቱ ባረከው፣ በረከቱን ሁሉ ተቀበለና ኤሳው ሲመጣ ኦልሬዲ ያዕቆብ ተባርኳል። ከዛ ኤሳው ሊገለው ስለሚችል ያዕቆብ ተሰደደ ለማሳጠር። ወደ ዘመዶች ወዳሉበት ሀገር ሄደ። ላባ ይባላል አጎቱ፣ እሱ ጋር ሄደ። ላባ 2 ልጆች አሉት፣ ሴት ልጆች ራሄልና ሊያ ይባላሉ። አሁን ያዕቆብ ሄደ፣ ውሃ ሲቀዱ አገኛቸው፣ ተጣላላቸው ምናምን። እዛ ቤት ገባ፣ አጎቱ ነገረው፣ ስራ ጀመረ። ተሰዶ ነው ሄደው እንግዲህ። ከዛ ስራ ጀመረ። ከብቶች ያግዳል፣ ይሰራል፣ መደረግ ያለበትን ነገር ሁሉ ያደርጋል። በቃ ይለፋል። ብዙ ከሰራ በኋላ አንድ ቀን ላባ አጎቱ መጣና እንዴ ወንድሜ ስለሆንክ በነጻ ታገለግለኛለህን አለው። ወንድሜ ስለሆንክ በነጻ ታገለግለኛለህ? ምንዳህ ምንድን ነው አለው። ምንዳ ማለት ደሞዝ ማለት ነው። እና ምንዳህ ምንድን ነው? ደሞዝህ ምንድን ነው? ልክፈልህ አለው። አሁን ፔይዴ መጣለት ማለት ነው። እና በነጻ ልታገለግለኝ አይገባም፣ ልከፍልህ ይገባል። ምንዳ ከፍልሃለሁ ንገረኝ አለው። ከዛ ያዕቆብ ምን አለ መሰለሽ የሚባለው የዛ ጊዜ ይሄን ያህል ጊዜ እሰራለሁ፣ ይሄን ያህል በጎች ትሰጠኛለህ፣ ይሄን ያህል ጊዜ እሰራለሁ፣ ይሄን ያህል ፍየሎች ትሰጠኛለህ፣ ወይም ይሄን ያህል ኩንታል ስንዴ ትሰጠኛለህ ነው የሚባለው፣ ገንዘብ ስለሌለ። ያዕቆብ ምን አለ 7 ዓመት እገዛልሃለሁ አለው። 7 ዓመት እሰራለሁ፣ ራሄልን ትሰጠኛለህ አለው። ራሄል በጣም ቆንጆ ነች፣ ወዷታል። ያዕቆብ በጣም ወዷታል። 7 ዓመት እገዛልሃለሁ፣ ደሞዜ ግን ራሄል ነች፣ ራሄልን ስጠኛለሁ፣ ዳርልኝ እሷን አለው። ከዛ 7 ዓመት አገለገለ። ግን የተሰጠችው ሊያ ነች። እዛ ሌሊት ሲያይ ሊያ ነች የተሰጠችውና ምን ነው እንዲያረከኝ ሲለው አይ ታላቂቱ እያለች ታናሽቱ አትዳርም፣ አሁን ደግሞ ሌላ 7 ዓመት ታገለግላለህ፣ ራሄልም ትሰጥሃለች ተባለ። የዛ ጊዜ እንግዲህ 2 ሚስት ምናምን አለ እና 14 ዓመት ለራሄልና ለሊያ ተገዛ። ከዛ 6 ዓመት ደግሞ ተጨማሪ ያገለገለ፣ 20 ዓመት በአጠቃላይ ያገለገለ። ከ20 ዓመት በኋላ ታሪኩ ረዥም ነው። 2 ሚስቶቹን፣ ልጆቹን፣ ብዙ ሀብት ይዞ ወደ ሀገሩ ተመለሰ። ግን ምንድን የሆነለት ፔይዴ ነበረው፣ ደሞዝ ነበረው። የሱ የልቡ መሻት የሆነ ደሞዜ ነው እኔ እንዲከፈለኝ የሚፈልገው፣ ሪዋርድ እንድታረገኝ የሚፈልገው በዚህ መንገድ ነው፣ ሽልማት እንድትሆንልኝ የሚፈልገው፣ መሸለም የምፈልገው ራሄልን ነው ብሎ ነበር። እውነትም እሷም ወዳው ነበር። ተጋቡ፣ ሊያንም አገባ እና የደሞዝ ቀን አለ። 2 ክፍል ሰራዊት ሆኖ ወደ ሀገሩ ተመለሰ ከብዙ ሀብት ጋር። ይሄ ያዕቆብ ነው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የተባለለት። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። አይሽ በሄርሜኔቲካል ኢንተርፕሪቴሽን ያ የተባለው ለያዕቆብ ነው። ዛሬ ሳነበው ግን ለኔ ነው። ገብቶሻል? የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ወይም አንቺ ስታነቢውና ሬማ ሲሆንልሽ የነገርኩሽን ሁሉ እስካደርግልሽ ድረስ አልተውሽም የተባለለት እሱ ነው።
በኋላ እግዚአብሔር ይዞት ስሙን የቀየረው ወደ እስራኤል የተባለውና የእስራኤል አባት የሆነውም እሱ ነው። እና ያዕቆብ ደሞዝ ነበረው፣ ምንዳ ነበረው፣ ፔይዴይ ነበረው። ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ። ለምሳሌ አንድ ሰው ትምህርት መማር ይፈልጋል። ትምህርት ቤት እስኪያገኝ ድረስ ይጠብቃል። ስራ መስራት ይፈልጋል። ስራ እስኪያገኝ ድረስ ይጠብቃል። ወይም ስራ መቀየር ይፈልጋል። ያ እስኪቀየር ድረስ ይጠብቃል። ለማግባት ትዳር ፈልጋ የምትጠብቅ ሴት አለች። ተጋብተው ልጅ ለመውለድ የሚፈልጉ አሉ፣ ግን ይዘገይባቸዋል። እንዲህ አይነት ነገሮች ይዘገያሉ። እና እነዚህ ነው በር የምንላቸው፣ ዶርስ የሚባሉት እነዚህ ናቸው። የትምህርት በር፣ የስራ በር፣ የትዳር በር፣ የልጅ በር፣ የመንገድ በር የምንላቸው እነዚህን ነው። እና ይዘጉና ያስጠብቁናል። በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል። የሚጠብቁ ሰዎች አሉ። በሮች ይከፈታሉ። ተዘግተው በሚቆዩበት ጊዜ ግን ምንድን ነው የሚያደርጉት? ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን will it ever happen ብለው ይጠይቃሉ። ልጅ የሚጠይቁ አሉ፣ ልጅ የሚጠብቁ አሉ። ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው። አሁን እነዚህ ውለታ ለሚውሉ መልካም ሰዎች፣ ለብዙ ሰው መልካምነት ላደረጉ ሰዎች ልነግራቸው የምንፈልገው ምንድን ነው? ፔይዴ አለ። መልካምነታቸው ተሰብስቦ ይመጣበት ቀን አለ። አንዳንድ ሰዎች ስለ ገንዘብ የምናወራ ይመስላቸዋል። አይደለም። መልካምነቷ ተሰብስቦ ልጆቿ ላይ በረከት ሆኖ ይመጣል። ልጆቿ ይባረኩላታል፣ መልካም ልጆች ይሆናሉ። መልካምነቱ ተሰብስቦ በስራው ቦታ ላይ መወደድ፣ መከበር፣ መደነቅ ይሆንለታል። ሰዎች እንዲሁ ያከብሩታል። መልካምነቱ ተሰብስቦ ጤና ይሆንለታል። መልካምነቷ ተሰብስቦ ብልጽግና ይሆንላታል። በተለያየ መንገድ ነው ሪዋርድ የሚደረገው፣ በአንድ መንገድ ሳይሆን በብዙ መንገድ ነው። እና በልጆችሽ ታገኘዋለሽ ይባላል። አንዳንዴ ሰዎች መልካምነትን ዘርተው ያደረጉት መልካምነት በዓመታት ያደረጉት ተሰብስቦ ልጆቻቸው ላይ መጥቶ ቁጭ ይላል። ልጆቻቸው ተባርከው ታያለሽ። በመስሪያ ቤት ሞገስ በዝቶለት ተወዳጅ ሆኖ የሚደነቅ ሆኖ ውጭም ከሆነ የውጭ ሀገር ሰዎች የሚያከብሩት የሚያደንቁት ከመቀመጫቸው የሚነሱለት ሞገስ ሆኖ ይመጣል። ደሞዝ ችግር ውስጥ ሲገቡ ከችግር ውስጥ መንጥቆ ያወጣቸዋል። ያ መልካምነት፣ የተዘራው መልካምነት፣ የሄዱበት መልካምነት ይሄን ያደርጋልና በሀብት ብቻ አይደለም ግን ፔይድ ያለች የሚከፈልበት ቀን አለ። እሱም ደግሞ ተመልሶ ይመጣል። ለምንድን ነው ተስፋ የቆረጥኩት ብለሽ ጠይቂ። ዋይ ለምንድን ነው ሆፕለስ የሆንኩት? ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድን ነው ተስፋ የቆረጥኩት ብለሽ ትጠይቂያለሽ። ገንዘብ ስላጣሁ ነው? ሰዎች የሆነ ነገር ተናግረውኝ ነው? አንድ ያየሁት ነገር አለ? ቁጭ ብለሽ መጠየቅ። ለምንድን ነው ተስፋ ሉዝ ያረኩት? አክቹዋሊ የሆነ ነገር አለ? ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ወይስ ምንም ምክንያት የለም ብሎ ቼክ ማድረግ አንዱ ይሄ ነው። ሁለተኛ የምታደርጊው ነገር ከዚህ በፊት እንዲህ አይነት ነገር ገጥሞኝ ያውቃል ወይ? ሆፕለስ ሆኜ አውቃለሁ ወይ? ሆፕለስ ሆኜ የማውቅ ከሆነ እንዴት ነው ከዛ ውስጥ የወጣሁት? ከሆፕለስነስ እንዴት አድርጌ የወጣሁ ብለሽ ደግሞ ትጠይቂያለሽ። በምን መንገድ አለፍኩት? ከዛ ያለፍሽው ኤክስፒሪየንስ ካለ ይጠቅምሻል። ሶስተኛው የሚመከረው ማይንድፉል መሆንና ቁጭ ብለሽ በደንብ ማሰብ። ምንድን ነው የሆነው? እሺ ሉዝ ያረኩት ነገር አለ፣ እውነት ነው። ሌትስ ሴይ ከሰርኩኝ፣ ነግጄ። አሁን ታዲያ ምን አለኝ? ጤና አለኝ። ፊዚካሊ አም ዌል። እስር ቤት ነው ያለሁት አይደለም፣ ነፃ ነኝ። እንደፈለግኩ መንቀሳቀስ እችላለሁ። ሰርቼ እንደገና ማግኘት እችላለሁ። ጤና አለኝ።
ይሄን ማድረግ ይችላል። ማይንድፉል ሆነሽ ያለሽን ነገር መቁጠር፣ እሱን ስነ ልቦና ሳይኮሎጂ ይመክራል። ከዛ ከሚሰማይ ስሜት አጌንስት ማድረግ። ለምሳሌ የሚሰማሽ ተስፋ መቁረጥ ነው አይደለም? አንቺ ግን አጌንስት ትናገሪያለሽ። እኔ በጣም ተስፋ ያለኝ ሰው ነኝ፣ ገና ብዙ ነገር የሚደረግልኝ ሰው ነኝ፣ እግዚአብሔር ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው። አሁን እኮ አንቺ ባዶ ገብተሻል እኮ፣ እኔ በጣም ገና ብዙ ነገር ይሳካልኛል ብለሽ ኤግዛክትሊ የሚሰማሽን ተቃራኒ ነገሮች መናገር እና ተቃራኒ ነገሮች ማድረግ። ዲፕሬስድ ሆኖ ቤት ቁጭ ብሎ ከሆነ አሁን አሜሪካ፣ ካናዳ ያሉ ወገኖቻችን ይሄ ችግር እዛ አካባቢ ብዙ አለ ታውቂያለሽ። በአሜሪካ ካናዳ ዲፕሬሽን በጣም አለ። ዝም ብሎ ተስፋ ያስቆርጥሻል አገሩ። እንደዛ ሲሆን ተስፋ ቁርጥ አድርገሽ ቤት ቁጭ ብለሽ ከሆነ ብድግ በይና ተነሽና ወክ አድርጊ። የሆነ ቦታ ደርሰሽ ነይ፣ ግሮሰሪ ሂጂ፣ ከጓደኞች ጋር ተገናኝና ሳቁ። የሆነ ስታርባክስ ግቡና ቁጭ በሉና ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆርጡት እና እንደዛ ማድረግ ከሚሰማን ተቃራኒውን ማድረግ። ለምንድነው የዲያስፖራዎችን ያነሳሁት? እዛ ብዙ ስላለን ከኛ ሀገር ይልቅ እዛ በጣም እንትን ይላል እና ከጓደኛሽ ጋር ተገናኝተሽ ማውራት፣ መሳቅ፣ መጫወት፣ ተነስተሽ ወክ ማድረግ፣ ከሚሰማሽ ስሜት ተቃራኒውን መናገር፣ ተቃራኒውን ማድረግ፣ እነዚህን ስነ ልቦና ይመክራል። አንድ በጣም እርግጠኛ የሆንኩበትን ነገር ልንገርሽ ፍቅር፣ ፈጣሪ እግዚአብሔር ለሙስሊሞች አላህ የሚያከብሩትን ያከብራል። ፒሪየድ። የሚያከብሩትን ያከብራል። የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ብሏል። ይህ አይሆንልኝም ነው ያለው። እንዳከበርሽው ያከብርሻል፣ የሚንቁት ደግሞ ይናቃሉ። ይሄ ዩኒቨርስ ንጉሥ አለው እንደምታውቂው። እግዚአብሔርን የዩኒቨርስ ንጉሥ ነው ይባላል። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉሥ ነው ይባላል። ስለዚህ የምድር ንጉሥ አይደለም የሚያስብሽ፣ የምድር ንጉሥ አይደለም። የሰማዩ ንጉሥ ግን አንድ ቀን ያስብሻል። የመጣሽበትን መንገድ ሁሉ ያያል። የዘራሽውን መልካምነት የሱ ነው፣ የሰው አይደለም። የእግዚአብሔር ስጦታ ነው መልካምነት። እና ያያይና አንድ ቀን መዝገብሽ ይገለጣል። ምን ይደረግላት? ንጉሥ ሊያከብራት ለሚወዳት ሴት ምን ይደረግላት ተብሎ ይጠየቃል። እናንተ መልካም ሰዎች፣ ለሰዎች ፌቨር ያደረጋችሁ፣ መልካምነታችሁን የሚከፍል መልካም የሆነ ፈጣሪ አለ፣ ደግ አምላክ አለ፣ ሁሉንም የተመለከተ። እነዛ ሰዎች መልካም ፌቨር ያደረጋችሁላቸው ሰዎች ላይመልሱላችሁ ይችላል፣ ግን መልካምነትን የሚከፍል አለ። አንዳንድ ጊዜ ሰዎች ለሰዎች መልካም ያደረጉና መልካም ያደረጉላቸው ሰዎች መርሳት ብቻ ሳይሆን ጠላት ይሆኑባቸዋል። ተመልሰው ጠላት ይሆኑባቸዋል። የጠቀሟቸው ቤቷ አሳርፋ ቋቁማ ረድታ ስራ ሲዛ ምን ብላ ከ3 ከ4 ዓመት በኋላ ያችኛዋ ሴትዮ ደንበኛ ጠላት ሆና ትገኛለች። አጌነስትም የሚሆኑበት ጊዜ አለ። በህይወታችን እኛም አይተናል። ያም ቢሆን እነዛ ሰዎች ሀርት ሊያደርጓቸው ይችላሉ። እነዛ ሰዎች ሊጎዷቸው ይችላሉ። ምክንያቱም ብዙ ጊዜ ደግሞ ያጋጥማል። የሚገርምሽ በጣም የረዷቸው ያቋቋማቸው ሰዎች ዲያስፖራውም ጋር ይጎዷቸዋል። ከነሱ አይደለም የሚጠበቀው። አሁን እንዳልሽው ደሞዝን የሚከፍል ሪዋርድ የሚያደርግ እሱ ነው፣ የሰማይ አምላክ ነው። ሪዋርድ ያደርጋቸው ደሞዛቸውን የሚከፍል እሱ ነው። በተቃራኒው ደግሞ ክፉ ነገር ለሚያደርጉ ሰዎች ደግሞ ትንሽ ለመናገር፣ ክፉ ነገር የምታደርጉ ሰዎች ደግሞ ታው የእናንተን ፔይድ ያለች ተጠራቅማ የምትመጣበት ደግሞ ፔይድ ያለች። ስለዚህ ክፉ ነገር በማድረግ የሚተጉ አንዳንዴ ምን ይሆናሉ መሰለሽ፣ የፈለጉትን ያደርጉና ሲያዩት ደህና ናቸው ኦኬ እና ተጠራቅማ የእነሱ ደግሞ ፔይድ ያለች ክፉ ለሚያደርጉ ደግሞ እነሱን ደግሞ መክራቸው፣ አቁም፣
ንስሐ ግቡ፣ ከዚህ በኋላ ክፉ ነገር አታድርጉ፣ መሐሪ ነው። ግን ስልጣን ላይ ብትሆኑ ቦታ ላይ ብትሆኑ ክፉ ስታደርጉ ቆያችሁ፣ ያቺ ፔዴ ሳትመጣ ደሞዝ ቀን ሳትመጣ ንስሐ ግቡ፣ አስተካክሉና ደግማችሁ አታድርጉት ለማለት ደግሞ እወዳለሁ እና ለነሱ ደግሞ መናገር ስላለብን